እንትን አንዱን ጡት ማሰሪያዬን ረስቼው ወጥቼ ነው አላዛር ካሊፎርኒያ ነው። ይሄ ከባድ ስም ምናምን ኧረ አበሻ እዛ አይኖርም። ኮሮላ አንሽጠህ በቃ የአበሻው ደግሞ ዴሊዌር ያዕቆቤ ዴሊዌር ይላል። ያንተ ትበዳ ነው የሚል እረፍ አቆም እሱን። ኧረ በእናትህ ላሽ እዚህ ጋር ሰሚ አንቺ ብቻ ነሽ ካለ ድምት ነጂው እንዳለ አበሻው ኮሮላ ካምሪ ምናምን ቶዮታ ምርት ይወዳል። በቃ ራቫፎር አይተሽዋል አቤ ኩኩ ታውቃለሽ። አሁን እኮ ራቫፎር ነው የሚነዱት። አክሊሉ ዳራሱ እስማኤላት የለኖ ይዛለ አክሊሉ ዳራሱ ቤቱና ያለ ወርገና መኪና እኩል ነው ስፋታቸው። ቺኮቹ እንዳለ ደግሞ ራቫፎር በቃ ቶዮታ ይወዳል አበሻ። እስማ መቻው እውነቱን ነው አበሻ በቃ መጀመሪያ ዲሲን የገባሁት እንደገባው በ3 ወር ነው መኪና መያዝ የጀመርኩት። የመጀመሪያ መኪና ምን እንደሆነ ታውቃለህ? ማሊቡ ማሊቡ ካበሻ ጋር አለመመሳሰል እኔ እኮ የሚያስቀኝ የሚያመጣቸው መኪና ማሊቡ እና እሱ መኪና አሁን ግን አሁን የቀየርሽው ዳላስ ከገባሽ ምን አይነቱ ገዛሽ? ኧረ በስመ አብ ሼቪ ነው መኪናው ደግሞ የጸዳ ነው። እንትን ነው ሱፐር ቫን በቃ የጸዳ መኪና ነው። ለምን ይመስላል ግን አበሻ ቶዮታ የሚወደው? በቃ እንዲሁ ስፔር ፓርቱ ርካሽ ስለሆነ እስማ ተፈቀራ ይሻለው እንደ የራሳችን እሺ ነገር ኦ ማይ ጋድ አይሻልም ዲሲ ለዚህ እኔም ወደዋለሁ ማሊቡና ነው መሰላችሁ። ጅቦ እኮ ምን አይነት ሰው መሰላችሁ? ዝም ብዬ አሁን ጅቦን ሳስበው በአካል ገና አልተገናኘን። አሁን ስንገናኝ እና አንቺን ኮላብሬት አድርገን ያንቺ ደግሞ 3 ሚሊዮን ቪው እንደሚያሰጠኝ ተስፋ አደርጋለሁ። አሁን ሞታ ከመጣሽ እንገናኛለን። አሜን ቴክሳስ ንገቡ ተፋቂታ ራቅ አድርጊዋ ትንሽ ቴክሳስ ንገ ኦ ማይ ጋድ ወይዬ ፕሪንሰስዬ ኦ ማይስ ንገ ወይ ቴክሳስ ጎረቤት ነን እኮ ዝም ብዬ አሁን እኮ ተነስቼ አንቺ ጋር መጣ 3 ሰዓት እኮ እንገናኛለን። ምሳሌ ሲሪየስ አይ አም ሲሪየስ ኦ ማይ ጋድ አዝማብ ልላጥብት እናቴ ተሞተ አሜሪካ ካሉት እንግዲህ ያንቺ እግዚአብሔር እናቴ የጸዳ ነው። እመቤቴን የጸዳ ማርያም ስንት እኮ ደደም አለ ስንት አንቱራ ማጊም አለ መሰለህ። ባባቱ ይዘናው ዘሪ ዋልማርት ገብተው ሪሲት ሲባሉ አሉ ያንተው ትበደውላ ያላል በረደ ከናሲ ሪሲት ይላል አሏል ያንተው ትበዳሉ አንዱ ብዙ አሳልፈናል። በቃ የተመቸኝ ስቴት እዛ ነው ገባሽ? ኦ ማይ ጋድ ኮንሽስ አስወረ ጋር ያንተ ይሻላል። ስንት እውነቴን እኮ ነው የምነግርህ። ኦ ማይ ጋድ I bought a Toyota for $3,000 drove it for 4 years and then sold it for $6,000 እስማኤል ነጋዴ ነው ይሄ አየህ ታምጪ ነው እስማኤል ነቄ ነው በቃ ይሁን ማጂክ አህመድ እንድሪስ አልሙስጠፋ እንዴት አሜሪካ ገባ? አረዶስ ማለት ኢትዮጵያዊ ሶማሌ መሆን አለበት። እኔ አረ ወይኔ ተወስቲ ልጅ አረ ስምሽ እንዳሰበው አባቴ እንዳሰበው አረ ጅቡት ለያ ማርያም ነው እንዳንቺ አይነት ሰው አረ ለጨዋታ ነው ለጨዋታ እንዳው አይ ቤተሰብ ሆነች ገራሚ ቺክ ለአሜሪካ ከጎንች ኩና ያስተኛና አረ ጅቦ ነክ እስምሽ ቤተሰብ ነው እስምሽ ቅር እንዳይለኝ አባ ሰማ ፎሎ ላድርገው ይመች አባት እንደዚህ ቻሪፍ ሰው where from my brother where said come in the world top now ሰሚ አላዚ አንቺ ቤት ያሉትን ቺኮች አስተዋውቂ። እናቴ ትሙት እኔ ቤት ስትመጪ ገራሚ ቺኮች አስተዋውቀሻል። አንድ ሁለቱም ይችላል እኔ ጋር ሲትዝናቸው እንደውም እኔ ገኛው ብዙዎች ይሁን አዳይ እንደነሽ ገራሚ ቺክ በቪዲዮ ታ ምናምን ሃይ ዱዊንግ የምትለኝ በቃ ዋትስአፕ ኔገ የምትለኝ ፕሊዝ
አሜሪካ ያለ ሰው የምትፈልገው ኢትዮጵያ ያትም ይሁን በቃ ብቻ ቪዲዮን በርግዳ ምናምን ይሁን የምታወራው ካሜራ ከፍታችሁ በቃ ጅቦ መጀንጀን የሚፈልግ ሰው ይላክልኝ። ቤተሰብ አንድ ጅንጀና ምናምን አይደለም ለመተዋወቅ ነው። እሺ እኔ ቤት ብትመጣ እግዚአብሔርን ገራሚ ቺኮች አሉ ምናምን ትተዋወቃቸዋለህ። በጣም ስርዓት ሮዝ ሜሪ ትላለች። ቤቢ ምንድነው ነገሩ? የላከችልህ ነገር አለ ዞዬ ቤቢ? ኧረ በፍጹም እስማኤል ለቀቀብሽ። እስማኤል ሶማሊ thank you my brother how you doing my brother how you doing man? ቆይ በእናትህ ይማርክልህ በቃ እዛው እያለ አራስ ምን ወጣ የተካ ነው የሚባለው። በቃ ስሚ አላዛር ወይ ላኩ ብያለሁ። እስቲ ከላኩልሽ ቤቢዎች ያልጠቆረ ሴት አስገባና አስተዋውቀን በቃ ማለት እንደ ብብት ያልጠቆረ እኔ አረፋ ከማይሰፖስት ነው እሷን ብብት ነው ያላኩት እኔ ዲሶዬ እኔ ከሶዬ ኦኬ አውቆ የተላኩሽ ያው ካሜራ ካልከ ወዲያው ነው ሪሙቭ ማድረጋችሁ። አይ ለጨዋታ ነው ገባ አይደል? በቃ እንዴት ተዋወቀ አሪፍ አሪፍ እኔ ማውቀው ሰው አይደለም እንዳለ እግዚአብሔርን ጸደይ ሴቶች አሉ በካሜራ ይወጣሉ ምናምን ይተዋወቀዋል እንደ ወንድምነት ያወራዋል ምናምን ገባ አይደል? ኦኬ ካሜራ ካልከፈቱ ታስወግጃቸዋለሽ? እኔ አላውቅም። ያንተን ቤተሰቦች ተከትዬ ነው የመጣው። አንተ ካሜራ እኔ ቤት አሁን አንተ ለምሳሌ አሁን አንተ ጆከር ምናምን ከአንድ ቀንም በቃ ላይክ ስታይላችሁ ነው አክሴፕት አድርገናል። ገብተሻል አዘ ፍሬንድ በቃ ጅቦ ካሜራ አይወድም አትወድም መብት ነው። ኦኬ ሚራ ልካለች። ሚራ ላስገባልሽ። እሺ ነይ ሚራ ከዱባይ ነው በእናትህ አወቅኳት። አይ ይቅርብ አቃታለሁ ጅቦዬ እዚሁ ነው እዚህ የአረብ ሀገር ነው ሩዝ ነው። ካሜራ ክፈቻ ሚራዬ ካሜራ በርግቺ ቤቢ ዋትስአፕ ካሜራ እሺ ካሜራ መክፈት አለብሽ። ኦኬ አንቺ አላዛር የሚያቆሽ ቺኮች ምናምን የሉም እንዴ? ቪዲዮ በርግደው ምናምን የሚያወሩ ምናምን አሪፍ አሪፍ ቺኮች አሉ አይደል? ያንቺ ቤተሰቡ እንግዲህ የላኩትን አስገብቼልሽ ያው የአረብ ሀገር ነው። ሃይ መብራቱ ቤቢ ምን ውስጥ ነው ያለሽ? ሰላም አለይኩም እራስ ወጣት በእናትህ ቤቢ ቤቢ ደህና ነህ? አይ አዶልሽ እናት እንዴት ናችሁ? የጅቦ አፍካ ካሜራ ከፈታ ቤቢዎች ሚሚ እንዴት ነሽ? እኔ ናት ወይ ደህና ነህ ብሮ? እኔ ጋር ጨለማ ነው። ያ ኢትስ ሪሊ ዳርክ እኔ ጋር very dark ጨለማ ነው። ያ እሺ ጅቦ በእንግሊዘኛ እናግራት አንዴ ጅቦ አስረዳት። አይ ጅቦ በቃ እኔ ቤተሰቦችህን ለማክበር ካንተ በቃ እኔ ቤቢ አንተ ስለምወድህ ነው። እሺ ሃይ እሺ ሚሚ የኔ ፎን እሺ ቤቢ ይደናሉ እንዳለ ከነ በቃ ጅቦዬ እኔም አላዛርዬ እንዴት ነህ? ሰላም ነህ? አሎ ቤቢ ካሜራ ልጅ እኔ እንዳታስቀጠቅጥኝ ግን ካሜራ ክፈቱ። ለምን ያውቃል? እኔ ፊቴን በደንብ ስለሚያውቀው እንዳ ይበርገን አላዛር እኔ አንቺን ብዬ ነው የመጣሁት ቤተሰቦችሽ እንድታስተዋውቂ ምናምን ነው የመጣሁት እናቴ ዩኒክ ወሳብ ዛሬ እኮ አረ ቤቢዎች ይታሉ በእናትህ ዛሬ ደግሞ አንተ ስትፈልግ መጥፋታቸው እንጂ ደግሞ ጌታ አይገርም ቤቢዎች ወይ አይመጡ እኔ ቤቢ ላንቺ እግዚአብሔርን ነው የምነግርሽ አይለኛ አሜሪካ ያለች ነው የምለቅብሽ እግዚአብሔርን አረ እኔ ባለ ትዳር ነኝ እንዲህ ቤተሰቦችሽን ለመተዋወቅ ነው እንጂ እኔ ታውቃለህ እንደዚህ አይነት ነገር አይነካካኝ በቃ ይመጣልሻል ሲመጡ አገስ እንግዲህ ቤቢ ካሉ ይልካሉ እኔዎች ታውቃቸውን የአንቺ ቤተሰቦች የሆኑትን ምናምን ለመተዋወቅ ያክል አሉ እኔ ጋር ሲትዝን ናቸው እንዳለ ባይዘው ያው እዚሁ ነው ጎረቤት ናቸው። አይ ኖ ወይስተናዬ እሺ አዳይ በጣም ተወዳለች እኮ ላስተዋወቅ ስታይል አባት ቪዲዮ ተከፍታለች እስቲ ወይ እንዴት ነህ? የት ነች? ካሜራ ክፈቻ ቤቢ እኔ እኮ ካሜራ አላት ልክፈትልኝ። የት ነው ያለችው? ካሊፎርኒያ ነው። ይሄ ከባድ ስም ምናምን እስማ ኧረ አበሻ እዛ አይኖርም። አዳዬ እናቴ ያጋምሹ መስለሽ መጣሽ። በስማ ምን ነው አታስዩ ቀጥቀጠኝ አይራጸኝ
አሪፍ ነው። ቤቢ እኮ በጣም ሲቲዝን እኮ ነች፣ ኃይለኛ ሲቲዝን ነች። እና ለምንድን ነው እንዲህ ሆነው? በስመ አብ የሆነ አሲጇ ማማዬ እንዲህ አሁን የሷ ፀጉር ቁርጥ ምን መሰለህ እኮ በቃ የእጅ ፍሬን አለው ስታዘፍን። አይ አሪፍ ነው እናቴን አሪፍ ጅቦዬ ስታዘፍን የእጅ ፍሬን አለ። ለዘፈን ላይ የእጅ ፍሬን ይዘህ ነው የምታዘፍነው። የሚገርም ነው። አሜሪካ ብዙ ጊዜ ፌክ ፀጉር ስለሆነ መንካት አይቻልም ታውቃለህ። እጅን ነው የሚቆርጡ። እንዴ አዳዬ ፌክ ነው እንዴ? ታሸማቀቁ ነው this fake already ያማን ዘይን ያክል ፌክ ተሸክም የምዞር እስቲ ራቅ በይ አዳዬ በእናትሽ። አትከኪው ተይ ጥሩ አይደለም። ያዩ ብላችሁ ማይ ቤቤ ማይ እንድንሽ እኔ እናት ጅቦ ደህና ነው ፀጉር ነው እና ማማዬ አንቺስ ነው ወይስ? የኔ ነው ጅቦ። እኔ አውቃለሁ ጅቦ ታውቃለህ። እንግዲህ ገርመኛል ሳቅ ደስ ስለሚለኝ በነገራችን አንዳንድ ነገሮችም ቢያናድድግ ሳቅ አላህ ቢወስ እንትንክ ነርጅ። ኧረ ጅቦ በጣም ማርያም ፈታ የሚያደርግ ሰው ነው። አይ አሪፍ ነችና ወይ እስማኤል እና እንዴት ነው ያላዛር ችኮች እንደዚህ አይነት እንደሚያውቃት ታውቁ እናንተ የምታውቁት? አንቺን አየን አላዛር እኔ ጋር ኮንፊደንስ አላቸው ደስ የሚል የሚገቡ ሰዎች። እሺ ቆይ የሆነ ሰው ፓፍ ትላለች እንዴት ነው? ብሌዝማ ያደርጋል። ይሄን ፀጉር ተሸክማማ ካላረገች መላጨት ነው ያለባት። እንተክለ ናት ገብታለች። እስቲ ቪዲዮዋን ተከፍታለች። ከፈቻ ካሜራ ናት። አሁን እኔ ቤቢ አላውቃትም፣ ግን አክብሬ አስገባሁት። የጅቦ አክባሪ ልትሆኚ ትችላለች ብዬ እኔ አንድ ነገር ልንገርህ። ይኸው መጣልህ በቃ አየዳም ዋትስአፕ ኒጋ ቆይ ኧረ በእናትህ በነገራችን ላይ ጅቦ ሁሉም አሜሪካዊ እኮ አንተ አሁን እንደምትለው ዋትስአፕ ኒጋ ማለት አይደለም። አሁን ለምሳሌ እኔ አላስፈላጊ ቦታ እንግሊዝኛን አልጠቀምም። ቋንቋ ነው ቁልፍ ነው ምናምን ነገር። ግን እኔ ብዙ ጊዜ ስለቆየሁኝ ገባሽ አይደል? ብዙ ጊዜ እንግሊዘኛዎች ማምን አለ አይደል? ለዛም ይገርማል እኮ እነዚህ ፍሬሽ አይባልም፣ ግን እነዚህ ቶሎ መጥተው የስ ኖ ምናምን የሚሉ የሚያጨናንቁሃል አይደለ? ትክክለኛውን እንግሊዘኛ ማያወሩ እነሱ ሊሆኑ ይችላሉ። ጀጂ ያረኩኝ አይደለም ግን እንጂ ቆይ አዳዬ ይሄንን ጠይቀው። ጅቦ አሜሪካ ከመጣ ማለት ነው አሁን አንተ እዚህ ከቀየርክ በኋላ ከማሊቡ መኪናው በኋላ ፍቅር በእንግሊዘኛ ነው በአማርኛ ነው የምትሰራው? አረ በአማርኛ ይደብራል። ይሰቀኛል። አትንካኝ እንዴ እጅህ ነው ዲዛርግ ምናምን ይለዋል። በጣም ነው የሚደብሩት። እና እኔ ያው ዲሲ ነበርኩ ይሄና ደስ ያለው ነበር የሚመስለኝ ማንሽ አዳይ እና ወደ ቴክሳስ ዳላስ ሙቭ ካደረኩ በኋላ ይሆናል አይደል? ራሱ የሚደርስልህ የለም እኮ ቴክሳስ። ማናት እዚህ ኢትዮጵያ ነው ያለችው? አስወጣት በእናትህ። ፍቅር ባንድ አገላለጹ ነው ጅቦ ይመስለናል እንጂ የሁላ 130 ሚሊዮን ህዝብ የገባው ሳይፈቃቀር ነው ብለህ ነው። እኛ በእንግሊዝኛ ስንቀለው እንትን ስለሚለ ነው ሼም ስለሚለ። አሁን አዳይ ልንገርህ አሜሪካ የምትይዘው ፍሬንዷ ባሏ ቢጦሽ ምናምን ካልገባ ይደብረዋል። በስመ አብ የሀበሻ እኮ ለግጦሽ አይመችም እኮ እንጥል ላይ ነው የሚጠቀለለው የፀጉሩ ያልክ ነው የምትውለው። በቃ I'm sorry ይቅርታ ማለት ይበቃል። ጭዌ ያራዳጅ ያልተቀሸረ ነው እያልክ ነው? ኧረ በስመ አብ እናንተ ሴክሹዋል ላይፍ ግዴታ ግጦሽ መሆን አለበት ብለን የምታምነው? እሱ ከሌለ እኮ ይደብራል። ታውቂያለሽ እንደው እያልሽም ቢሆን አንድ አዳይ አንድ እንትን የምለው ነገር አለ በራሴ ማለት ነው። እንደ አንድ ኢትዮጵያዊ አሜሪካዊ የሴት ልጅን ከንፈር ከመሳም ይልቅ ወረድ ብሎ መጋጡ መልካም ነው እላለሁ። አፍ እኮ አግበስባሽ እኮ የማይበላው ነገር የለም። በርገር ይበላል፣ ስጋ ይበላል። ያፍ እኮ ባለኝ ነው። እኔም እኮ ምን የሚገርመኝ ነው ሻጥሬ እኔ ግን አልስማማበትም። በነገራችን ላይ ልክ ስለተጋጠ ወይም የሆነ ነገር ስለተደረገ ይሄ ስሜቱ መጣች ወይ መጣ የሚለው አይደለም። ሴክስ አርት ነው። ሴክስ ፕራክቲስ ነው። ገብቷል? ሴክስ ላይክ አንተ የምትሰራው የቤት ስራ ነው እንጂ አላዛር መጥቶ ሳልፈልግ ከስር ወርዶ ወይም እኔ ከስር ወርጄ ሴክስ ሆነ ወይም ሴክስ ስሜት መጣ የሚለውን ነገር አልስማማበትም። የኔና ያንተ የቤት ስራ ነው። የኔና ያንተ ክሬቲቪቲ አንድ ነገር ልንገርሽ።
አዳይ የሰው ልጅ አፍ ማግበሰብሰው ነገር የለም። ታውቂያለሽ አታውቂም? ይሄን የኔ አፍ አያግበሰብስም። የኔ አፍ ብዙ ነገሮችን ይበላል አፍ። መውረድ ደግሞ እኔ አላዛር እኔ ልዩነት አለው ለኔ ታውቃለህ። ኔገ አሜሪካ ያለ ሰው 99.9% of the bitches they love that shit. I know it. Thank እንደዛ ብለህ I'm just saying, bro. Like, ምንድነው የምትይው ቤቢ? አሁን አንቺ ዘፈን አዘፍኝም ለባልሽ? ኖ እንደዛ ማለት አይደለም። ኖ ጥያቄ ነው፣ ሲምፕል ጥያቄ ነው። አሁን አንቺ እኔ ካየሁ ራሱ 10 ዓመት ሆኖኛል። Are you serious? Go out. I'm serious. I've been very long time. No, why? Excuse me. በቃ ንቃላት አባቴ እንደዚህ ሆነሻላ ተመልሰሽ? Yeah, I've been a little bit while single. 10 years. ወይ ደብሮሽ ነው ምንድነው? Hold on. ስታርማ አይንሽና Hold on. All right. 10 years, girl. 10 years. Are you serious? ሳጋን ነው 10 years ቁም ነገር ግን 8 years. Okay, how much years, sir? How many years? ቢዚ ትሆናለህ። ቢዚ ላይፍ ቢዚ ትሆናለህ። ነገሮችን በሌላ አንግል ታያለህ ምናምን ነገር የሸረሪ ድር አድርቷል። በህግ አምላክ ካሁን በኋላ ጓደኛ ይሆናል። ለነገሩ ፎሎ አደርጋለሁ መሰለኝ። አዳይ ታይም አውት እናት I know. Why? It's not ብርቅ ነው። No, Alex, የብርቁም ነገር አላዛር። I know. Are you fucking with me right now? No, I'm serious. I'm asking you a very serious question. Please. Fuck yeah, I need this one. I live for this fucking ሌላ ምን አለን ታዲያ? What is it? Is it important for your life? Is the most important thing in this fucking world right now. Yeah, I'm serious. You think something for kasir medus usti? It's very important. Man, kasir fuck these people. Important to have 100%. Fuck. አንቺ ምን ውስጥ ነው ያለሽው? ቤቢ ጫካ ገባሽ እንዴ? sometimes you give like ምንድን ነው የሚባለው? አንዳንድ ጊዜ ለራስ ስትል ሪስፔክት ትሰጣለህ ለሰውነት ላይ እንጋ ፖሲነት እንትዱ ሪስፔክት አዳይ በቃ እግዚአብሔር ብዙ ተባዙ ብሎ ዘራችሁን አብዙ ብሎ ነው አይደል እንደወጣው? I know. አስፈላጊ ነው ብለህ በየቦታው መሸካሸክ አለብህ አላለ። እኔ ማገውልሽ ከጧት እስከ ማታ እየበደው ብኖር ደስ ይለኛል። ኦፖርቹኒቲ ቢኖር ስራ ባይኖር ዝም ብዬ በቃ ሰባዳ ብኖር በጣም ደስተኛ ያደርገኛል። That's not healthy. It is fucking healthy. Which part is healthy? The pussy part. That's the only one. Is this about ስሜት ላይ ነህ ማለት ነው እንጂ it's not about respect አይደለም። አሁን እንትና ማነው ጅቦ ምን አለ መሰለህ አፉ ውስጥ hold on the pussy part. Hold on please. I not mention me or thank you. 8 years. ይወደ አላዛር አንድ አስጨርስኝ። እሺ ምን እንደምትበላ ትመርጣለህ አይደለ? ልክ ነኝ አይደለ? ያ አፍ ውስጥ የሚገባው የምትለብሰውን ያው ይፈሲ ቤቢ so I don't think at this point so መረጠ same bullshit baby. That's not healthy. I'm not lying to you. It's much I'm healthy for the last 42 years. I'm blessed. I mean, I just tell you the truth. የኔ አሁን ስለ ጅቦ ኤክስፒሪየንስ ነግርሻ ጅቦ አሁን ከኋላ ሊመቸው ይችላል። አሞራ ግብ ሊወድ ይችላል። ሊወድ ይችላል። እኔ ገባሽ ስለኔ ከጠየቅሽኝ ግን ቆይ ጅቦ ጥያቄ አይደለም ለምጠይቃለሁ ስለአንተ በላይፍ ላይ የራስ የሆነ የኔ የምትለው ነገር ሁልጊዜ የምታገኘው ንጹህ ምናምን ከሆነ እሰየው የፈለግከውን ነገር ማድረግ ትችላለህ። ነገር ግን ብቻዬን ስለሆንኩኝ ሌላ ቺኮች አስገባ ሲያሳብ በቪዲዮ I know it you dread ታችኛው ድሬድ ነው no I'm sorry ብትም ድሬድ ነው you fucking devil Joe you are the devil my nigga ማፍር ምናምን መስሎት ነው አላፍርም። እሺ ቦልዬ እንዴት ነሽ? ኦኬ እሺ እና አንዳንድ ጊዜ you be disciplined of yourself. ካሜራ ካልከፈታችሁ ግን አስወጣችኋለሁ። በቃ ደስ ይለኛል። ጅቦ ወይዬ ማለት private part is great. I'm sorry I speak.
አሜኒ አሁን አይደለም ብልልህ እችላለሁ። ምን ቴንክ በቃ ሌላ ሰው አስገባ ነው ስላ ብልክ ምንም ታይሞ በቃ ቤቢ ብዙ አታውሪ። it's okay baby it's okay. People don't need to know much. No, I'm just saying personal life is personal ነው ለራስሽ ነው like I'm serious. ያላውራ አው yes ብትለው ሰው እንትን አይደብኝ no እና እንደዛ ነው አላዛር እኔ መሰለህ አንዳንድ ጊዜ ራሱ ህይወት ራሱ ካውንስለር ያደርጋልና አረ ቤቢ ታይሞ ትናግሪ to disagree on that ይኸውልሽ አቴንድ ረዳይ በምን አምናለሁ መሰለሽ የራስሽ አንቺ ራስሽ ሃፒነስ አለሽ you create your own happiness. I can create my own happiness. Jibo can create his own happiness. Yeah, my brother. You know what I'm saying? Like Jibo ጥሬ ስጋ በውለሱ ያስተውቃል Jibo love that shit. You appreciate my brother. Yes, I appreciate it. Jibo ሲገባ ጊታር ታስገባ እስቲ በስማማ አንተ ምን ገስት የለም እንዴ ሞዴሬተር ቢኖረኝ አስገባቸው ግን እኔ በለጠ ምን ትፈልጋለህ I'm so organic ይታያል አይደል የውሸት ቅንድብ ፀጉር የለኝ ምን የለኝ ናኒ ተመልሰሻል ካሜራ ክፈችና ቤቢ መልሽለት ለጂቡ ጥያቄ እየጠየቃችሁ ነው ማውራት ካልቻላችሁ ምንም ማድረጋችሁም ጋይስ አስወርዳችኋለሁ እሺ ቤቢ አንቺስ ምንድነው አስተያየት Nathan, where are you from, Nathan? Yet? Okay. You're from Ethiopia? አየር ላይ ቤቢ አየር ላይ ዘዘዘ እያለ ምናምን ነው ቅጫውና ሌላ ወይኔ ጅቦገን ወይኔ መደበርግን ጅቦ ግን አንዳንዴ እንደዚህ ክፍት ኢንተርቪው አድርገህ ራስህን እንደዚህ ሰዎች ምናምን ጠርተን በእውነት ይሄ ከንቱኑ ይሄ ሄደህ የሆነ ቦታ ሀሳብ እየሰጠህ ምናምን ከዛ ውጪ አክን ሲ ዮር እንትንህን ችሎታ እንዳለ ይሄ ኢንተርቪው ያደረጉ ሰው ማሳብ ምናምን የእውነት የምሬ ነው ፎሎ አርጌሻለሁ አዳ ቴንክ ዩ ቬሪ ማች አዳ ካሜራ መክፈት የሚችል ሰው ብቻ ነው ማስገባው ጅቦ ካሜራ አዳ ዌር ስቴት ዩር ናው I live in California, San Francisco. Oh my gosh, I'm from Dallas, Texas. Not a problem. Everything coming in. But not even a gravelat. ጅቦ እዚህ ይገርምሃል እኔ እዚህ ወደ 18 ዓመት ምናምን ፊደል ነው ማስተምረው አሁን ነው ማስተምረው እና አማርኛ ነው የሚቀለኝ ማለት ኢትዮጵያን ስኩል ቲቸር ኦር ዋይ አም ሶሪ ማለት አስተማሪ ነጮች ትምህርት ቤት ነው ነጭ ትምህርት ቤት ነው ልጆች ተማሪዎች ነጮች ናቸው እና የኛን ኢትዮጵያ ነው ማስተምረው ባህል ካልቸር ሙዚክ ፊደል ምናምን እና ብዙ አማርኛ ነው የማወራው እንደዚህ አስፈላጊ ሲሆን ነው እንግሊዘኛ ማወራው ይሄም ርቁም ነገር እንጂ I love to talk ሌላ ለዛም ትግርኛ ሞክራለሁ ኦሮምኛ ሞክራለሁ ትግርኛ ራሱ ጎበዝ ነኝ እንጂ ይገርምሃል እና ከራሴ አምጥቼው ነው እና እንደዛ እና ብዙ ጊዜ ውጪ ስላለ እንግሊዘኛ ምናወራ ነው ወይ ለጅቦ አሜሪካ ዜጋ ግን ሲቲዝን ነኝ ጅቦ እኔም በቅርቡ ነው ሲቲዝን የሆንኩት ያው ቤቢ መጣች እንግዲህ አስበርግዳ ምንዳው ገደላኛ አንቺ ታውቃታለህ እንዴ በደንብ ነው she's over driver I know it please open the video ቤቢ እኔ ቤቢ ብቻ ሰላም ብዬ ነው የምወጣ ነው ቪዲዮ አልከፍትም why not ካሜራ ከፍተሻል ና እንትን አንዱን ጡት ማሰሪያ ነው ረስቼው ወጥቼ ነው አላዛር ማል ደረቷ ላይ አንድ ጡት ያላት ሴት ነው ታውቃታለህ what the fuck እናቱ ተንተን ብሏ ያለ ሜካፕ ያለ ምንም how you doing ማሳጃጅ ነው አንዱን ብቻ ይዞት አንዱን ረሳው look please አብዱ ያ ብቻ ነው የቀረነው አልሻም ያለ ሜካፕ አላለችም ማቂ እኛ ስትል
እኛ ስትል እንትን አዳርገኝ ማለት ቤቢ ምን አጠፋው? አረ ምንም አላጠፋሽም። ማርያምን ምንም ነገር አልተቀባውም። ገብርኤልን ኖ እሱ የደነገጠው እኮ አንድ ጡት ማስያዣ ይረስች ወጣው ስትይ መሀል ደረትሽ ላይ አንድ ጡት ነው እንዴ ያለሽ ብሎ ነው እንጂ ለሌላ ነገር ማምላል እንዴት ጅቦ ስልሽ አንድ ጡት ማስያዣ ይረሳውት አባባልሽ እኮ ነው። አም ሶሪ ላል ነገር ደግሞ ዛሬ እንግሊዘኛው ምንድነው? ኦኬ ቤቢ የሆነ ነገር በላት። ናይኪ ተጋልጧል። ያረግሽው ናይኪ እንትን አድርግ። አዎ አፕሳይድ ፈልጌው ነው ያደረኩት። ኖ ጆክ አይደለም በእውነት I'm serious. I'm serious. በጆክ አይደለም። I'm serious. ይቅርታ እሺ። ተገልጦብሽ ነው ላንቺ። I'm so sorry. ይቅርታ እሺ። Not fine. No እሺ። አረ ወይኔ ዘንድሮ ወይ ቻው ኖ እኔ እናንተ ናችሁ እንትን ያላችሁት እንጂ ልክ ነው እኮ ምንም ችግር አይ ነው አዲ አይ ነው አይተነዋል። ማትጦዛለች እናቴ አንተ ስነ ስርዓት ጅቦ ጡዘታ አንተ አንቺን አይደለም አዲ ነው ያስገደደ አረ ቤቢ ግን አቤት ነው አረ ቤቢ የሆነ ሰላም ያለው ሰው አስገባ። እስቲ ሌላ ሰው አስገባ ደግሞ እዛው እያሉ ሁሉም እዛው እያሉ ልጨምርባቸው። አንተ ደግሞ አሪፍ ገራሚ ግን ቪዲዮ ካላበራች ሲገለበጥ ማጭድ ይመስላል እያሉሽ ነው። በእነሱ ቤት አሸማቀሙት ሆነ። መስሚያ የጥጥ ነው የኔ አባት። ማንም አላሸማቀቀሽም አባዬ። እኔ እኮ ሚኪ ጥቂትና ጡት የምትልከው። ኧረ ተው ሚኪ፣ ምንድን ነው ነገሩ አባቴ? ይሄን ግራ አጋቡኝ እኮ እኔ እኮ የሆነ ስታውቃት። ኦ ማይ ጋድ። እሺ ቆይ ካሜራ ካልከፈታችሁ ትነቀላላ። ዛሬ ጅቦ የክብር እንግዳችን ነው። አሬ ቤት ይመች ታይገር ናስገባት። ቴንኪ እኔ ምን ታይገር አው ያመጣ ቆይ ቤቢ ናስገባት። ኦ መጣችል ቤቢ። በነገራችን ላይ ቤቢና አያጅቦ አውሽ ስምህን ባቋ አያጅቦ I love myself የምትለው ልጅ ጎበዝ ነች ስትጨፍር ቁም ነገር። እሺ የኔ ቆንጆ አመሰግናለሁ። ቤቢ በዛ ቁመቱ ስራ ላይ ነኝ። እሺ እናት ቤቢ በዛ ቁመቱማ እንደ ቤቢማ አባቴ ያሯሩጥሻል። ይኸውልሽ አሁን ካላማ ሰልፍ ጋር ቤቢ ሩም ገብተሽ ቀድመሽ ከች ብትይ ቀበቶ አውጥታ ነው የምታወራው። ግን አዳ ቤቢ ይኸውልሽ ከቀጣሪ ቀድመሽ ከች ብትይ ቀበቶ አውጥታ እውነት እልሃለሁ የሚገርም አጫጭር ቤቢ የሰማይ ተባሪ ነው የሚያክለው እንዴ አላማ ሰልፍ እኮ አባቴ እንዴ ግርንግር ነው አባዬ። አይቷል ሞዳ ያለችክ ነው እኮ እንዴ። ግን ሌላ ሰው ቤቢ ጋር ገብታ አትወጣም። እሺ ሌላ ሰው አስገባ። አላዛር ማለት ማን ላስገባለ? ከላኩት እኮ እያስገባው ሌላ ሰው ለምን እሷን ይወል እንትና ማን አያጅቡ የምሬ ነው። ሌላ ሰው አትበልና እንትን በላ ቼክ አርጋት ፎሎ አርጋትና ይገና ላቭ እሺ። አንዳንድ ጊዜ ነግራጅ አንቺ ጅቦ በጣም ወንድሜ ነው። በጣም ነው አስገባኝ ብለሻል። ካሜራ ካልከፈትሽ ግን ያው ቤቢ ትነቂያለሽ። ካሜራ እያሱ ምን አሪፍ ካሪ ወሪ አይነ ራሱ ሞለ ጅቦ ግን ታምቦ አላ ፎሎ አርገኝ እሺ። አንዳንድ ጊዜ ገባለሁ እና ፎሎ አርጌሻለሁ። ፎሎይን አልበልሽም አዳይ ጋይስ ታታባሩ ምርጥዬ። ኦኬ ጽቡቅ ብያለሁ። እሺ አላዛር ሌላ ሰው የለም ወይስ እያስገባው ያ የላኩትን ማቃቸውን አስገባርልኝ አልከኝ? አዎ ምናቃቸው ያው ኳሊቲ ከብዛት ጥራት ላስገባልሽ ብዬ ነው። ቤቢ በጣም ነው የምወድ፣ በጣም ነው የማደንቅ የኔ ቆንጆ መልካም። አላፊቱ ማሪ እሺ ጄኒፈር ካሜራ አከፍቱ በቃ አላፊ ሄላንዬ ይመች። ጄኒፈር ግን አትከፍትም እኮ አሁን ካሜራ ባስገባት አትከፍትም።
እሺ እኔ እኮ የሄለን የድሮ ጓደኛ ነኝ። አላዛርዬ እንዴ ወይኔ ቤቤ ግን ክፈች። አሁን ልጁ ጥያቄ ነው። ልከፍት እኮ ነው። እስኪ እኔ እግርሽን ክፈች አላልኩም። ካሜራውን ነው ወይ ዶሪዬን አውቃታለሁ። ኢትዮጵያ ናት። ካሜራ ካልከፈተ ኤቭሪ ታይም ሪሙቭ እና ማንን ታውቃታለህ? ኦ ሃይ ጅቦ ያቀኛል እኮ ብዬ እኮ ነው። ይኸው ቤቤ ግን ሌላ ጊዜ ስትገቢ ከኋላ ባክግራውንድ ላይ ግድግዳውን አስገቢ። ልጁ አታስገቢ። አሁን ራሱ ከትምህርት ቤት ነው የመጣው። አስወርዳት። አሁን ክፉ ነገር እንዳንናገር ልጆቿን ምናምን ይዛ ነው የመጣችው። እዛ ክላስ እንዳትደረጊ እኮ በቃ አስወርድ። ልውረድ እኔ ቤቤ ውረድልኝ። ኧረ ልውረድ ነው ያልኩት እንዴ። ልውረድ አላ ቢቢ። አይ እውነቴን ነው። ሌላ ጊዜ ስትገቢ ቤቤ የቤተሰብ ፎቶ ምናምን አታሳይ። ጥሩ አይደል? አዎ ይደብራል። ስንት ባለጌ ባለበት እንትን። እውነትሽ ነው። ጨዌና እንትን የማያውቅ ስንት አለ። ኧረ ዶሪ ከኤርፖርት ከየት ነው የምትገኝ? ከአፍጋኒስታን ነው። እኔም ነው ጀኒፈርዬ አላቢ ቤቤ። ግን እኔ በጣም አልወድም የቤተሰብ ፎቶ ምናምን ሰው ሲያስገባ በጣም ነው ይደባ። ከዛ አበሻ ባለጌ ነው ጆ። በጣም ሚኪ አንዴ መልስ ልመልስለት። ይኸውልህ ሚኪ ወንድሜ እኔ ጦጂ አልጦስኩም በእውነት። አሁን ነው ከትምህርት ቤት የመጣሁት። እሺ 4 መስመር እንትን ድንች ቆፍሬ ነው የመጣሁት። አልጦስኩም ደግሞ የመረኝ ነው ጦዝሻል ይለኝ የምር ባላዛ 6 5 ነው የተረሳው ክላስ። አሁን አንቺ ቆይ ቤቢ አሁን ትዳር ቢገኝልሽ ማለት ነው ቤቢ አሁን ትዳር ቢመጣልሽ ማለት ነው ዶሪ እኮ ላስገባሽ ብዬ እኮ ምንም አይሰራም። ሰላምዬ እንዴ አሁን አንቺ ቤቢ የትዳር መስፈርትሽ ምንድን ነው? አሁን አንቺ ቦይፍሬንድ ብታገኝ ማለት ነው እኔ ሜክ ሹር አንደኛ አንደርስ የሚረዳኝ እኔ ባህሪዬን ማለት ነው። እኔ ኦልሬዲ እንትን ምንድን ነው የሚባለው ኦልሬዲ ሴት እንትን ያርኩኝ የተደላደልኩኝ ልጅ ነኝ በህይወቴ ማለት ነው። እኔ ጋር ሲመጣ አዲስ ሊቀይር ሳይሆን የሚመጣው እዛ ውስጥ ሊገባ፣ እኔም እሱ ውስጥ እንደዛ ማለት ነው። ሲቀጥል ለሰዎች ጥሩ አመለካከት ያለው ስለ ማንኛውም እኔ ኦፕን ኦፍ ሪሊጅን ነኝ። እኔ ኦፕን ሪሊጅን ነኝ። ኤዱኬሽን ላይ እሰራለሁ። እንደዚህ ነገሮችን ሀሳብ ስሰጥ እኩል ጠረጴዛ ላይ አንቺ ዝም በይ አይባልም ምናምን ማይል የራሱን ኢንካም ያለው ከኔ ምንም ነገር የማይፈልግ የኔ ደግሞ ተጽዕኖ እንዳላደርስበት እኩል የሆነ ገብቷላ። ተጽዕኖ እንዳላደርስበት እኔ የተሻለ አሁን ብዙ ጊዜ አንድ ሁለቴ አይቼዋለሁኝ እና እኔ ተጽዕኖ ፈጣሪ ሆኜ ቀረብኩኝ እና አሮን ላይክ ዳት። ወንድ ልጅ ደግሞ ኢትዮጵያዊ ሆኖ ሀበሻ ሆኖ ኤርትራም ኢትዮጵያዊ ሆኖ ሴት ልጅ ተጽዕኖ ስታደርስበት ከባድ ነው። ባል አይደለም የሚሆነው ገብቷል። እኔ ደግሞ ባል አባት ነው ላይክ እንደ አባቴ አይነት ባል ነው የምፈልገው ምሰሶ የሆነ ማለት ነው እና ራሱን የቻለ ምናምን ነገር ቢሆን ይመረጥ። ሌላ ይሄ ከለር ካሜራ ክፈች ዶሪ ምናምን አይደለም። አይ ዶንት ማይንድ ጸጉሩ አጭር ቢሆን አይ ዶንት ማይንድ ቁመቱ አጭር ቢሆን አይ ዶንት ማይንድ ወፍራም አጭር ቢሆን አዳይ ልጅ አለ እኔ አላገባሁም። መቼ አገባሁ? ኦኬ እኔ ኧረ ዶሪ መጀመሪያ ካሜራ ክፈች እናት። አዎ ካሜራ ሳይከፍቱ ማውራት አግባብ አይደል? ትክክል ነው ቤቢ። አሬ ቤት የሲቲዝን ቤት ስለሆነ ካሜራ መክፈት አለብሽ። አያጅቡን እየተከተልኩ እኮ ነው የመጣሁት። ነው ሌላ ምንም መስፈርት የለም። ዶሪ ሰበና ፒዬ እንዴት ነው? ወሳ ልጅ አለሽ? የሚገርም ልጅ አለኝ። ስሙ ሻንቆ ይባላል። የቤት ስሙ የራሱ ስም ኤርሚያስ ይባላል። የሚገርም አሁን ያው ፎሎ ስታደርገኝ ይታየኛለህ። አንድ ልጅ ብቻ ነው ያለሽ? ሌሎች እንደኔ ድሬት ነው። አንድ ልጅ ብቻ ነው ያለሽ? አንድ ልጅ ነው ግን ማአት ልጆች አሉ። ልጆች ስለ የራሴ ሳይሆን እጅግ በጣም ብዙ ልጆች አሉ። እንደጅ ወጣ ስል ማአት ልጆች አዳ ይላሉ። እኔ ግን አንድ ልጅ ነው ያለኝ የራሴ ስጋዊ ልጅ። ደስ ይላል፣ ደስ ይላል። እጅግ በጣም ብዙ ልጆች አሉ። እጅግ በጣም ብዙ ልጆች አሉ። አሜን አሜን። ደስ ይላል። ኦኬ ዶሪስ ወሳብ ወይ ዶሪን አውቃታለሁ። ተበናብኝ አባት እንዴ ነው? ኦኬ እኮ ጠይቃታ። ታዲያ ምንድነው ታዲያ ለምን አስገባት ያልከኝ? አንተ እኮ አይደል አስገባ አልከኝ አንተ ነህ። ዶሪ ዛሬ በተደጋጋሚ አውርቻታለሁ ብዙ ሰዓት ምናምን ነገር። ያው የኔ ቤተሰብ ነች። እኔ ደግሞ የአንተን ቤተሰቦች ነው መተዋወቅ የምፈልገው። ዶሪ ግን አስታውቀኛ፣ አላዛርን አስታውቀኛ። አንተ ደግሞ አላዛር እሺ ይመች። አላዛር ቤተሰብ ነች፣ አሪፍ ልጅ ነች እናቴ። የት ናት ዶሪ? እኔ አዲስ አበባ ሸገር።
ሸገሪያስ ነሽ? ሸገሪያንስ ነኝ። እንዴ ነው ሸገሪያንስ? እንደ እንትና እንደኔና እንደማኑ እንደ ጅቦ ፓስፖርት ካለሽ እኮ ብዬ። የለኝም። ሶሪ የለሽ? ፋይዳ ነው ያለኝ። ገይኔ አምላኬ ፋይዳ ደግሞ ምትፋክዘ የኛ ሀገር የኢትዮጵያ ምንድነው ፋይዳ? ጅቦ አታውቅም? ፋይዳ ኖ it's ID card አይዲ ነው። ፋይዳ ምናምን ID card a new ID ምናምን ኢትዮጵያ ሊባውን በቃ ስራ ያሳጣው ነገር እኮ ነው በእናት አይዲ ካርድ ፋይዳ ምንድነው? በምንኛ ነው ታዲያ? ምንድነው ካርድ አትሉትም እንዴ? መታወቂያ አትሉ? በምን ቋንቋ ነው ፋይዳ? ፋይዳ ማለት በቃ እንቸገር ፋይዳ የምናገኝበት ነገር ማለት ነው። አሁን ለምሳሌ ቀበሌ ተሰልፈን ስኳር ምናምን ጨው ምናምን እንቀበልበታለን በካርዱ። እንደዛ አይደለም የአላዛር ምን እንደዛ ብቻ አይደለም። you're wrong, okay? Like the ID is Alazar. This is listen, Alazar, ID እንትን የሆነ ነው አፕዴት የሆነ ነው so updated like እንደኛ ሶሻል ሴኩሪቲ ፊንገርፕሪንት አይ ኮለር ምናምን አለ አይደለ አይዲያችን ላይ ነምበሩ it's the same thing update የሆነ ነው so when you register your life ማለት ነው ልክ እንደ ሶሻል ሴኩሪቲ you register for your life ኢትዮጵያ ውስጥ ያልተለመደ የሰይጣን ስራ ነው አውግዘነዋል ኖ አዳይ አውግዘነዋል የሰይጣን ስራ ነው ሰው ሊሰራ አልቻለም እውነት እንነጋገር ከተባለ በቃ ሰው መስራት አቀ because ለኛ አዲስ ነገር ነው እንደዚህ ነገሮች you are እንትን ውስጥ ቴክኖሎጂ ውስጥ ገብተሃል ማለት ነው ገብተዋል አይደል እና በዛ ልክ ነው አይደል ስህተት ከሆነ አልዘጋግብሻለሁ ይኸውልሽ እሱ ተወዛግቦ ሰው ያወዛግባል እና ጅቦ ግን አሁን ብዙ ጊዜ እንደምከታተል እኮ ያጆ ይከናለ በብልብ ሰዎች እርር ብሎ በተናደዱ ሰዓት ሐሳቡን እየገለጸ የሚያስቅ ነው ገብቷል አይደለ ሰው ተበደለ ብሎ ሰው እያለቀሰ ነው ግን same time he feels that feeling but different way ነው የሚነግረው ያሳቀህ ያዝናናህ እና አላህን እኔ በቁም ነገር ወደ ስራ ቢቀይረው ይመቸኛል በእውነት ወደ ስራ አለ ይሄንን ችሎታውን በኮሚዩም በምንም ይሁን ጠረጴዛ አድርገው ምናምን ነገር ራሱን ካራክተሩ ይከመክ ማኒ መልፋት የለበትም በእውነት አሜሪካ ላሉ ዳዝን ሃቭ ዲጂታል የት አነው ምስጋናዬ አሜሪካ ላሉ ዜጎቻችን ምንድነው መልእክት የምታስተላልፈው ለኢትዮጵያ ላይ ጠቅማሉ ብለህ የምታስተላልፈው መልእክት ምንድነው? እኮ አሁን ብዙ አይነት አሉ። አሜሪካውን ተምረው በተማሩበት መስፈርት የሚሰሩ አሉ፣ ኡበር የሚሰሩ አሉ፣ የትራክ ሹፌሮች አሉ፣ የራሳቸው የሆነ የሥራ ክፍፍል ያላቸው አሉ። yes አሁን የምታስተላልፉ ብዙ አይነት መልእክት ይኖራል። አሁን እንደ አበሻ ወይ ደግሞ አረብ ሀገር እንደሚኖር አረብ ሀገር የሚኖር ሰው ሲባል አሁን ወይ የቤት ሰራተኛ ነው ወይ የቤት ሹፌር ነው። አሜሪካ ላይ ስትመጣ ግን በርካታ አመታት እየኖሩ ምንም ሳይማሩ የትራክ ሹፌር ሆነው የቀሩ አሉ። አሜሪካ መጥተው ደግሞ 20 አመት ኑረው እናቴን ነው የምልህ 20 አመት ኑረው ብዙ አሉ። አንዳንዶች ደግሞ ተምረው በ4 አመት በ5 አመት ውስጥ ተምረው መጥተው ምናምን ትላልቅ ደረጃ ላይ ይደረሱ አሉ። አሜሪካና አሁን እንዳኗኗርህና እንደንትን ነው ብዬ አምናለሁ። ለምን አንድ ነገር ልንገርህ ጅቦ ባይዘው ማለት ነው አሜሪካ ብዙዎቻችን ይሄ እኔንም ጨምሮ ነው የምናገር ከራሴም ጭምር ብዙ ሰው አሜሪካ ማጆሪቲው አበሻ ነው የምነግርህ አሊት 50-60% ነው የምነግርህ ማጆሪቲ አበሻ ገንዘብ እዚህ ሀገር ጥሩ ኑሮ የማይኖረው በጣም ከአቅሙ በላይ ቤተሰብ ስለሚያስተዳድር ነው። ይሄንን እነግርሃለሁ ሀቅ ነው የምነግርህ ኢትዮጵያ ከአረብ ሀገር ግን አይበልጥም። ኖ ሀቅ ነው የምነግርህ እግዚአብሔር ነው። እኔ ቤቢስ አረብ ሀገር እኔ አላውቅም ስለማልኖርኩበት ለምሳሌ አሁን አላዛር ይወንድ ቢያንድ ነገር ሀቅ ነው የምነግርህ አሜሪካ ውስጥ ዌተር እየሰራች ነርስ የተማረች ልጅ አውቃለሁ። ያሉ የሚሰሩትን ያልኩህ ጅቦዬ እኔ የሚሰሩትን አሁን ለምሳሌ አንዳንዶቹ ደግሞ አሉ ዌተር ሆነው እስካሁን ድረስ የቆዩ 20 አመት ሙሉ ዌተርነት የሚሰሩ አሉ። አሁን አረብ ሀገር ልማር አትል በቃ ከቤት ሰራተኛዎች አይ ኖ የአሜሪካውን ነው የምነግርህ። አሁን አሜሪካ ይኸውልህ ብዙ የሚማረው ምን አይነት ሰው መሰለህ እንደዚህ የሚማረው ቤተሰቡ እርዳታ የማይፈልገው ነው።
በብዛት ቤተሰቦችን እየረዳ ዌተርነት እየሰራ ኖ you can't do that አሜሪካ ውስጥ ጅቡ you cannot do that በልም ይሆናል እኔ ምን አባይ እኔ ከኤክስፒሪየንስ ነው የምነግርሽ አንድ ሰው ስላየህ እንታየር ምን everybody አንድ ሰው አይደለም በሺ አሉ ቤተሰቦቻቸውን ጅቡ ይናፍቃል እንዴ አንተ ለኛ ልትነግረኝ ነው እንዴ ኑሮ ግን ጅቡ እኛ እዛ ሳለፍነው ላይ ምንም ተወረው ጅቡ ከመሆንና የለም I'm just saying በቃ በግልጽ የምነግርህ ነው አባት ማጆሪቲ አበሻ አሜሪካን ሀገር ውስጥ እንደሌላው ተንበላጦ ቤት ገዝቶ መኪና የማይኖረው እግዚአብሔርን ነው የምነግራችሁ ቤተሰብ ስለሚረዳ ነው አላዛር አሜሪካ ውስጥ ቤትም ለመግዛት ብቻ ስለሆነ አይደለም አንዴ ላስማማችሁና ቤተሰብ ብቻ አይደለም አሁን ከአረብ ልጆች ጋር አረብ ሀገር ከሚሰሩ ልጆች ጋር ስታወዳድር አይቻለሁ አረብ ቤት ምሰራው ወይ የሚሰራው ልጅ የሆነ ቦታ ላይ ተቀምጦ የማጥፋት አቅሙ ራሱ አጭር ነው ምንም ነገር የለውም ተሰራለ ታጠራቅማለህ እዛው ትበላለህ ታጥራለህ ልካለህ ቆይ አንድ ጊዜ እዚህ ሀገር ቆይ ሰማዩ ልጅ ቦይ እዚህ ሀገር ስትመጣ 18 አመት ካለፈ everything በራስህ ነው የምትሄደው ማለት ነው እሺ ትምህርት ቤትን ብትሄድ if you really smart ከሆንክ ነገሮች ከተመቻቹልህ ስኮላርሺፕ ልታገኝ ትችላለህ ሊያግዝህ ይችላል ትምህርት ቤቱ በተረፈ ግን ለተማርክበት ከፍለህ ለቤት ክራይ ከፍለህ ለኢንሹራንስ ከፍለህ ለባስ ከፍለህ ለምግብ ከፍለህ ከዛ ደግሞ እንደማንኛውም ደግሞ ሰው ወጣ ገባም ትላለህ ልብስም ያስፈልጋል ከሱ ላይ ተቆንጥሮ ደግሞ አገር ቤት ተሄዶ ምናምን ነገር እኛ ደግሞ እዚህ አሜሪካ በተለይ ዩሮፕ እና ስደተኛ ስትሆን ህይወታችን በጣም ሰክሰስ የሆነ አድርጎ የሚያዩታል አገር ቤት አንተ የረገጥክ ቀን ነው ደብዳቤ የሚመጣልህ የረገጥክ ቀን ነው ስልክ የሚደወልልህ ሁሉም አሸጋሪ ናቸው እያልኩኝ አይደለም ግን ልክ እኔ ባንተ ስር ብዙ ቤተሰብ እንደሚኖር እኔ እርግጠኛ ሆኜ ነው ነግረክ ይሄንን ማለት ነው እና አንድ ጊዜ አንድ ቦታ ላይ የምንቆየው ምቾቱን ፈልገ ነው ሳይሆን ቫልዩን እንዳንተው ከስራ ለቅቄ አንድ ወር ብቆይ ያኛው ቤተሰብ የሚጠብቀኝስ የቤት ክራዩስ ምናምን ነገር የሚለው አለ ኢቭን ይሄ ጋቨርንመንት ይረዳቸዋል ምናምን የሚባለው ራሱ ምንድነው የሚባለው አፍከ እጅ ነው ጋቨርንመንት ቢረዳህም እንትን ቼን ውስጥ ነው የሚያስገባ ሰንሰለት ውስጥ እንዳትንቀሳቀስ ነው የሚያደርግክ አሁን ለምሳሌ ኤቢቲ የሚባል ካርድ አለ ነፃ ምግብ ልትወስድበት ማለት ነው ኤቢቲ ከወሰድክ በኋላ የሆነ ሳንቲም አሁን ተነስቼ የሆነ ስራ ብዙ አበሻ እየወሰደ ያለው በመሳል ላይ ነው በጣም እጅግ በጣም አገር አበሻ ያፈረ ነው ሱንከር በሰንሰለት ማሰር ማለት ነው በትክክለኛ ስሌቭ መሆን ማለት ነው የሆነ ሳንቲም ልትሰራ ስትሄድ አዳይ አንድ ነገር ልንገርሽ አዳ ኡበር እየሰሩ ዌተርነት እየሰሩ የተማሩ ትልቅ ደረጃ የደረሱ ሰዎች አሉ አሜሪካ ውስጥ ትልቅ ደረጃ ነው የደረሰው ብዬ ነው ማስረው ራስህ አንተ ጅቦ እነሱ እንደዛ ለመድረሳቸው ምን እርግጠኛው ቤተሰቦቻቸውን ላለመርዳታቸው ለበረበን እርግጠኛ ነህ ቤተሰቦቻቸውንም እየረዱ አንድ ነገር ጅቦ ለአንተ ትልቅ ምንድን ነው ላይ ወርስ ትልቅ ለአንተ ደግሞ የምታወራው ቆይ አዳይ ጅቦ እኔና አንቺ ላይክ ሲሪየስ ጭዌ ነው አባቱ እኛ 2 አመት የኖርንበትን ላይፍ ስታይል አንተ ለኛ አታስረዳ ነው አምን ሀቅ ነው የምነግርህ አባቴ ትመርጣለህ ከሁለት አንድ መርጠህ ነው የምትኖረው እየለፋህ መኖር ከፈለክ እየለፋህ ትኖራለህ አይ እማራለሁ ካልክ ትማራለህ ቤተሰብን ግን የመርዳት አቅሙ አይኖርም ጅቦ የዚህ ሀገር የቤት ኪራይ የመኪናው የምኑ ስትል የፈለገ ወይትረስ አይደለም እንታ ብታሰራ አይሆንም I'm just saying ጅቦዬ አይሆንም it's very tough አንድ ሰው ከአንድ ሚሊዮን ሊያደርገው ይችላል that doesn't mean everybody do it ማለት አይደለም ምን ያባል በጣም ከባድ ነው እንደምትወራው አይደል አኖ ቲክታከሩ ጊፍት እየተከከል ነሽ እና ታጂ እና ዊድ እየሸጥክ ምናምን ኮክ እየሸጥክ ከሆነ yes definitely አሁን ቲክታክ ላይ አሁን ጅቦ አሁን ደሞ አሪፉ ቲክታክ ላይ ድቆላ 4 ሰዓት 5 ሰዓት እየሸቀለ ትምህርት ቤት መሄድ ትችላለህ ስግድ ወይ አሁን በአዲሱ ስታይል ጅቦ ገብቶሻል አይደል አሁን ቲክታክ ላይ ምንም ዌትረስ መሆን ከምትሆን ቲክታክ ላይ ቢሸቅል ይሻላል ልንገር እናቴን ነው የምልህ ብዙዎቹ እንቅልፋቸውን አጥተው ብዙ ለውጥ ያመጡ ሰዎች አሉ እንቅልፋቸውን አጥተው ለሊት የሆነ አበሻ ሬስቶራንትም የሆነ ቦታም እየሰሩ ቀን እየተማሩ እናቴን ነው የምልህ ለኔም ታኔም አቃለው እኮ ለኔም ታስረዳኛለህ እየኖርኩ አይደል ያብራ አልዳውን አላዛር ሀልዳውን እኔ
ወደ ቴክሳስ ሙቭ ከማድረግ በፊት እዚሁ ቬጋስ ውስጥ ማለት ነው ማቃቸው ብዙ ቸከሶች አሉ። ቁማር እያጫወቱ ምናምን የሆነ ዝግ እየዘጉ ምናምን የሚማሩ ልጆች አይ ኖ ዊት አም ሶሪ እና ቪዲዮ የሚከፍቱ ቺኮች ካሉ እስቲ አስገባ። አረ በቃ ጅቦዬ እኔ ልወጣ ነው ወደ እኔ እርቦኛል አባቴ። በጣም ፈታ አደረግሽኝ ዛሬ እግዚአብሔር ይስጥልኝ አባት። እናቴ ክፈት ግን ለማንኛውም ቤትም እመጣለሁ ይዣቸው እመጣለሁ አንቺ ጋር